ማለት በእናንተ እጅ ያለውን ነገር በራሱ ሰዓት በራሱ ጊዜ ሳይሆን በመለኮት አሰራር ሰማይ ፕሮሰሱን ጨርሱ ከፕሮሰስ ሰዓት ውጪ ሲከናወን ማለት ነው። ጉዳዩ ጊዜ የሚፈጅ ነው። ጉዳዩ አመታት የሚወስድ ጉዳይ ነው። ጉዳዩ ወራት የሚወስድ ጉዳይ ነው። እግዚአብሔር ሲገባበት ያንን ፕሮሰስ ይወስደዋል ማለት ነው። መለኮታዊ ፍጥረት የሚያስፈልገው እግዚአብሔር ካንተ ስኬጁል ውጪ ሊያደርስ የፈለገው ቦታ እግዚአብሔር ሊያቻኩለው ከፈለገ ጉዳይ ከእግዚአብሔር እኩል መቸኮል ያለብህ። በዚህ ቅባት የ10 ዓመቱ በአንድ ዓመት የሚሄድ አገር በአንድ ቀን ይወለዳል አለ። አዎ ሰው 40 ዓመት የፈጀውን በ4 ቀን ትሄደዋል። አሁን ይሄን እንድታምነው መፈልግ ካንተ ጭንቅላት ውጪ ነው። ለታምራት የማይመቹ ሰዎች ምን አይነት ሰዎች መሰሉ? እነ ጭንቅሉ አይመቹ። ግድ የለም አሁን ተወት አድርገውና የሆነ ንፋስ ያፈጥነዋል። ኢየሱስ በለሲቷን ረግሞ በአንድ ሌሊት እንደደረቀች በአንድ ሌሊት አንተ ጉዳይ ማብቀል አይችልም። የአሮን ደረቅ በትር በህልውና ውስጥ አድራ ኢን ዋን ናይት ልዩነት እንዳመጣ በዚህ የመለኮት ፍጥነት አሰራር አንተ ራሱ እንዴት እንደሆነ በማይገባ መልኩ ጉዳይ ይፈጥናል። ወይን ጠጅ በባህሪው በቃ የእድሜ ጉዳይ ነው። ወይን ጠጅ ለመሆን አመታት ግዴታ። አደርዋይስ ከወይን ጁስነት ውጪ ፈርመንቴሽን ጊዜ ይፈልጋል። ሚኒመም አንድ ጥሩ ወይን ጠጅ 3 ዓመት ተኩል ይፈልጋል። ውሃ ቅዱና ጋኖቹ ሙላቸው። እሺ ከሞላን በኋላ ቅዱና ስጡ። ቀርታችሁ ቅመሱ ማረም ያለው ለአሳዳሪው ስጡት ነው። ይሄን እምነት ነው ይፈልገው። ራሴው የገለበጥኩትን ውሃ ጀስት ወይን ነው ብዬ መውሰድ። አሁን ይሄ ግግምና በለው ስግጥና በለው ምን እንደምለው አላውቅም። አሁን ቅድም የሞላሁትን ውሃ ወይን ነው ብዬ ያ 3 ዓመት ተኩል የት ተካሄደው? ይሄ ነው የመለኮት አሰራር። ሰማይን ያለቀው ያ ፕሮሰስ ጃጃ ታላቦራ ማቴካ ቱቫ አርካቲካ ማታ አመታት የሚፈጅ ጉዳይ አለቀ። ተኝታችሁ ስትነሱ ሰማይ ያለቀ ነገር ስሙ። ነገ ማለዳ አዲስ ነገር ስሙ። እግዚአብሔር የጨረሰው ነገር ስሙ። እንደ ጉድ ለሰው የምታወሩ ታምር ተቀበሉ። በሌሊት የሚያዘምር ነገር እጃችሁ ይግባ። እንደ አሮን በትር ለምልሞላችሁ ይደር። ክብር ስጡ።